ማን ነው እንደዚህ ያደረገሽ? ማን ነው ቆይ እንደዚህ ተዳፍሮ እንደዚህ አስሮ የሚጫወትብሽ? ናውድ ምን እያደረክ እንደሆነ ታውቃለህ? ማን ነው እንደዚህ ያደረጋት? ማን ነው እንደዚህ ያደረጋት? ሚስቴን አስሮ የፍጥኝ አስሮ አፏን እንደዚህ ምታደርጋት ማን አንተ? ማን ነው እንደዚህ ያደረጋት? ንገረኝ። ምን ያደረጋት? ማን ነው እንደዚህ የሚጫወትባት ሚስቴ? ቆይ አልገባኝም። ምን ሆናብህ ነው? መልሰህ እኔን ትጠይቀኛለህ? ምን ሆና እንደሆነችማ እያየሃት ነው። እንደዚህ የፍጥኝ አስራት አፏን አፍነ ተጎሳቁላ እያየሃት እንዴት እኔን ትጠይቀኛለህ? በትዕዛዝህ መሰረት እኮ ነው እኮ እኔ እንደዚህ ነው ያዘዝኩት። ጫወትባት አላዘዝኩም። ሰማኛለህ? እንድታምኝ አልፈልግም ነበር። ባታምኝ ይሻልሽ ነበር። ምክንያቱም እኔ የምታመን ሰው አይደለም። ይኸውልሽ የሰው ልጅ ባለባበሱና በመልኩ አይገመትም። እኔ ደግሞ ጭራሽ የምታመን ሰው አይደለም። ለራሴም የምታመን ሰው አይደለም። አምኜ ነበር እኮ። እኔም ማመስገኝ ነኝ። ቆይ ከኔ ምንድነው የምታገኘው? ያጣሁትን ሁሉ። ምንድነው ያጣኸው? ምን አገኘሁና? የቆሰልኩላት ሀገሬም አቅሜ ሲደክም አውጥታ ጥላኛለች። ይኸውልሽ አሁን በላቤ በወዜ በደሜ ክብሬን አስመልሻለሁ። ጥረ ሳይሆን ሰርቀን የከበርከው ባሃለሁ። አንተ ውስጥ ለሀገሩ ደረቱን የሰጠና አውድ የለም፣ ሞቷል። ታሪኩም ደግሞ ይጀግና ነበር፣ ግን ደግሞ ተረቱ ቀርቷል። ፊት ለፊትሽ የቆመው ታዲያ ማን? ገንዘብ የሚገዛው በንዋይ ደግሞ ክብሩን የሚሸጠው ናኦድ ነው። ይኸውልሽ ደግመሽ አፍሽን የምትከፍቺ ከሆነ እጨፈል። እኔ ከዚህ መሰወር አለብኝ፣ ምክንያቱም እነዚህ ሰዎች የዴቭን ቤት በደንብ ያውቁታል። እኔ ከተሰወርኩባቸው እነሱ አይከታተሉም። እኔ ግን እያንዳንዱ እንቅስቃሴያቸውን እከታተላለሁ። ቆይ እኔስ? መሰለ እድሜው ሙሉ ሲለፋለትና ሲደክምበት የነበረውን ነገር አሁን ላይ ፍለፊት አግኝቶታል ማለት ነው። ምክንያቱም በአሁን ሰዓት እንግዲህ ሉሊት በእጁ ገብታለታለች። ይሄ ደግሞ ለሱ ትልቅ ደስታውና ትልቅ ስኬቱ ነው። እድሜውን በሙሉ እሷን ሲፈልግና እሷን ለማግኘት ከብዙ ሰዎች ጋር ሲታገልና ሲፋለም ነበር። አሁን ግን በቀላሉ በናኦድ አማካኝነት እጁ ገብታለታለች ማለት ነው። እንግዲህ ሉሊትም አሁን ላይ እነ ዴቭ እና እነ ባንቴሮ ከጎና ባለመኖሩ እንግዲህ ተስፋ ቆርጣለች ማለት ነው። ግን ደግሞ እንደሚፈልጓትና ፈልገውም እንደሚያገኟት ተስፋ አላት ማለት ነው። መሰለ ግን አሁን ላይ ሉሊት ላይ እንግዲህ ያሰበውንና የሚፈልገውን ነገር ሊያደርግባት ይችላል ማለት ነው። ስለዚህ የመጣሽው ወደ ቤትሽ ነኝ፣ እኔ ነኝ ህይወትሽ፣ ለኔ እኔ ብቻ ነኝ ላንቺም ህይወቴን ልሰጥ የምችለው፣ ሌላ ከኔ በቀር ማንም ላንቺ የሚያስብ ሰውና የሚጨነቅ የለም እያለ ሊያሳምናት ቢሞክርም ከሀሳቧ ፍንክች ልትልለት አልቻለችም ማለት ነው። እንግዲህ በስተመጨረሻም በጉልበት የሚፈልገው ሊያደርግና ሊደፍራትም ሙከራ እያደረገ ነበረ። ሉሊትም በብዙ ተማጽኖ እየለመነችው ነው ያለችው። እሱ ግን ይሄንን ነገር የሚሰማት አይመስልም። ምክንያቱም አቶ መሰለ ብዙ ደክሟል እሷን ለማግኘት። የሆነ ነገር ተፈጥሮ እንግዲህ ሉሊትን በሆነ ተአምር የሆነ ሰው ካላዳናት በስተቀር አሁን ላይ በመሰለ እጅ ገብታለች። መሰለም እንግዲህ ከመቼውም በላይ ደስተኛ ሆኗል ማለት ነው። ምክንያቱም ይሄ ለብዙ ጊዜ ሲፈልገውና እንግዲህ ለሷ ብሎ ነው አገሩንም ለቆ እዚህ ድረስ የመጣው። ይሄንን አጋጣሚ እንግዲህ እንዴት አድርጎ እንደሚጠቀምበት ባናቅም አሁን ላይ ሉሊትን በእጁ አስገብቶ በጣም ደስ ብሎታል ማለት ነው። ይሄንን ሁሉ ደግሞ ያደረገውና ትልቅ ስህተት የሰራው ናኦድ ነው ማለት ነው። ናኦድ እንግዲህ ሰው ይምሰል እንጂ በጣም ጨካኝና ለጥቅምና ለብር ብሎ ምንም ነገር የሚያደርግ ሰው ነው ማለት ነው። ከመሰለም ጋር እጅ ለእጅ ተያይዞ ሉሊትን አፍኖ ምንም ሳይሳሳና ያመነችውንና ያከበረችውን ሉሊትን አሳልፎ ሰጥቷታል ማለት ነው። እንግዲህ አሁን ላይ አቶ መሰለ እንግዲህ ናኦድን ብዙ ስህተቶችና ብዙ ወንጀሎችን ሊያሰራው ይችላል ማለት ነው። ምክንያቱም አንደኛ ነገር ናኦድ አሁን ላይ ምንም ሀብትና ንብረቱን አቶ መሰለ አቃጥሎበታል። ካቃጠለበት በኋላ እንግዲህ ባዶውን እንደቀረ ስላወቀ እንግዲህ ምንም ነገር እንደሚሰራለትና መሰለ እንደሚለው ብቻ እንደሚያደርግ እርግጠኛ ነን ማለት ነው። ምክንያቱም ናኦድ አሁን ላይ ባዶዬን ቀርቻለሁኝ ብሎ እያሰበ ስለሆነ እንግዲህ አቶ መሰለ ምንም ነገር ቢያዘው እምቢ አይልም። በዛ ላይ ደግሞ የናኦድ ወንጀሎችና ብዙ ስህተት የሰራባቸው ሰነዶች መሰለ ጋ ናቸው። ስለዚህ አሁን ላይ
ናኦድ እንግዲህ ሳያስበው በመሰለ እጅ ውስጥ ወድቋል ማለት ነው። ይሄ ደግሞ ትልቁ ማሳያ እንግዲህ ሉሊትን አምጣልኝ ካለው በኋላ እንግዲህ መቼም በእግሯ ይዟት ወደ እሱ ጋር እንደማይሄድ ግልጽ ነው። የግድ ማፈንና ማሰር ነበረበት። ይሄንን ሲያይ ደግሞ አቶ መሰለ ሚስቴን ንግስቴንና ልዕልቴን አሰቃይታታል፣ ለምንድን ነው ያሰርካት ብሎ እንግዲህ በጥፊ እስከ መምታት ድረስ ደርሷል ማለት ነው። እንግዲህ ናኦድ ጀግና ነኝ አንበሳ ነኝ ሲል የነበረው እንግዲህ በአቶ መሰለ እጅም እየተደበደበና እየተመታ ራሱ ምንም ማድረግ አልቻለም፣ ዝም ነው ያለው ማለት ነው። ግን ደግሞ አቶ መሰለን ማለት ነው ከኔ ጋር መስራት ከፈለክ ልታከብረኝ ይገባል፣ አለበለዚያ ግን ሐሳቤን እቀይራለሁኝ ብሎ ሊያስፈራራ ቢሞክርም አቶ መሰለ ግን መቼም ከኔ እጅ ልትወጣና ልታመልጥ አትችልም፣ ምክንያቱም ይሄንን ስራ ከኔ ጋር መስራት ባትስማማ እንኳን እኔ ጋር ያለውን የወንጀልህን ማስረጃ በሙሉ ለፖሊስ አሳልፌ ሰጥብሃለሁ ብሎታል። ስለዚህ አሁን ላይ ናኦድ ምንም አማራጭ የለውም ማለት ነው ከመሰለ ጋር ከመስራት ውጪ ማለት ነው። ባንቴሮም እንግዲህ ለዴቭ ቃል ገብቶለት ነበር ቤተሰቡን ማለትም ሉሊትን ጠብቆና ከሁሉም ነገር ተንከባክቦ እንደሚያኖራትና በሱ ቦታ ተተክቶ ሉሊትን እንደሚጠብቃት አደጋው ውጭ እንደሚያደርጋትም ቃል ገብቶለት ነበር። ይሄ ቃሉ ደግሞ ፈርሶበታል። እንግዲህ አሁን ላይ ባንቴሮ በጣም እየተጨነቀ ነው ያለው። ሉሊትን ማን እንደወሰዳት ራሱ ምንም ሀሳቡ የለውም ማለት ነው። ግን ደግሞ ሉሊትን ሊወስዳትና ሊያግታት የሚችለው መሰለ ብቻ እንደሆነ እርግጠኛ ነው። አስተሳሰቡምና ግምቱም ትክክል ነው። ግን ደግሞ እርግጠኛ መሆን ስላለበት ከዴቭ ከሚኖርበት ቤት እንግዲህ ከነዴቭ ጋር ከዴቭ ቤት ወጥቶ ለብቻው ቤት ተከራይቶ እነሱን ሰልሎና ተከታትሎ እንግዲህ ከጓደኞቹ ጋር ሆኖ ሉሊትን ለማዳን ደፋ ቀና እያለ ነው። አሁን ላይ እንግዲህ ምንም አይነት ምንጭና ምንም አይነት ፍንጭ ስለሌለ በጣም ግራ ተጋብቷል ማለት ነው። ይሄንንም እንግዲህ እንዴት ማድረግ እንዳለበት ግራ ቢጋባም ለዴቭ የገባው ቃል ግን እሳት ሆኖበታል ማለት ነው። አጠገቡ ሮዛ ብቻ ነች ያለችው። ሮዛ ደግሞ የምትታመንና እንደዚህ ለሉሊት ያናህል የምትጨነቅ ሰው አይደለችም። ግን ደግሞ እቤት ውስጥ ብቻዋን መሆኑንም ስላቃታትና ያ ሁሉ ሰው በነበረበት ሰዓት እንዲወጡላት ብትፈልግም አሁን ላይ ግን ብቻዋን መቅረቷ ደግሞ ትክክል እንዳልሆነና እያስፈራት እንደሆነም እየተናገረች ነው። ባንቴሮ ግን በፍጹም ስለማያምናት እዛው የምትፈልጊው ነገር ስለሆነ ለብቻሽ ኑሪ፣ እኔም እንግዲህ ለስራዬ እንዲመቸኝ አነስ ያለች ቤት ፈልጌ እከታተላቸዋለሁ፣ ተከራይቼ እከታተላቸዋለሁ ቢላትም እሷ ግን ከሱ ጋር አብራ መኖር ፈልጋ ነበር። ባንቴሮ ግን ሮዛን ያው ጠንቅቆ ስለሚያውቃት ብዙ ስህተቶችም ልትሰራ እንደምትችልና እሷ ደግሞ ሰውን ያለ ምክንያትና ያለ ጥቅም መቼም እንደዚህ ልትፈልግና መቅረብ እንደማትወድ ያቃል ማለት ነው። ለዚህም ነው እኔ ብቻዬን ነው የምሆነው አንቺ አታስፈልገኝም ቢላትም እሷ ግን አሁን ድረስ በያለበት እየተከታተለች እያስጨነቀችው ነው ያለችው ማለት ነው። ሌላው ባንቴሮ በጣም ግራ ስለገባው እንግዲህ ከናኦድ ጋር ያው አብሮ ይሰራ ነበረ። በድንገት እንግዲህ ከናኦድ ጋር ከተገናኘ በኋላ ያለውን ነገር ነግሮታል። ናኦድም እንግዲህ እንዳይነቃበትና በፍጹም በማያስጠረጥር መልኩ ሉሊት እንደጠፋች ሲነግረው ደንግጧል ማለት ነው። ግን ደግሞ ባንቴሮ አንድ የተጠራጠረው ነገር አለ። ምክንያቱም ከዚህ በፊት ሰራተኞቹ ማለትም የናኦድ ሰራተኞች የወር ክፍያ አለበት ማለት ነው። ኬትም አምጥቶ ሊከፍላቸው እንደማይችል ነግሮት ነበረ። አሁን ግን ብራችሁን አስገባላችኋለሁ ሲለው ያ ብር ኬት እንደመጣ ሊያወጣጣው ሞክሮ ነበረ። ናኦድም ግን ሁሉንም ነገሬን እኮ ማወቅ አይጠበቅብህም፣ የሆነ ቦታ ነበረኝ እሱን ሸጬ ነው ብሎታል ማለት ነው። አሁን ላይ እንግዲህ ባንቴሮ ናኦድ መሆኑን አላወቀም ማለት ነው። ዋናው ተዋናዩና የሉሊት አፋኝ ናኦድ እንደሆነ ሲያቅ እንግዲህ ናኦድ ምን ያህል ክፉና ዴቭም እንደነገረው ማለት ነው። ከዚህ በፊት እንግዲህ ናኦድ ማለት በጣም መጥፎና ክፉ ሰው ነው፣ ይሄንን ደግሞ በራስ ጊዜ ታውቃለህ ብሎ በተደጋጋሚ ነግሮታል ማለት ነው። እንግዲህ ናኦድ ትንሽዬ ስህተት ከሰራ ባንቴሮ ደግሞ የአሁኑን ጥርጣሬውን ከቀጠለበት ምናልባትም ሉሊትን እንግዲህ በቀላሉ ሊያገኟት ይችላሉ ማለት ነው። ግን ደግሞ እስካሁን ድረስ
ምንም አይነት ፍንጭ ስለሌለና ምንም አይነት ነገር ማድረግ ስላልቻለ ባንቴሮ በጣም ተጨንቆ ነው ያለው። በዛ ላይ ደግሞ ዴቭ ቢኖር ኖሮ ይሄ ሁሉ ስህተት አይፈጠርም፣ ሉሊትን በስነ ስርዓት ሊጠብቃት ይችላል እያለ ራሱንም እየወቀሰ ነው ያለው ማለት ነው። ስለዚህ አሁን ላይ ባንቴሮ ያለበት ሁኔታ በጣም አስቸጋሪና አስጨናቂ ሆኖበታል ማለት ነው። እንግዲህ ለዚህም ነው ብቻውን ስለሆነ ነበርና ኦድን ማለት ነው ሉሊት ስለታገተችብኝ ልታግዘኝና ልትረዳኝ ይገባል ብሎም ጥያቄ አቅርቦለታል ማለት ነው። እንግዲህ ይሄ ነገር ደግሞ ሉሊት እንዳትገኝ ነገሩን ከባድ ያደርገዋል ማለት ነው። ምክንያቱም ናኦድ ራሱ የሰራው ስህተት ስለሆነ እሱ እንግዲህ ያልሆነ አቅጣጫና ያልሆነ ሀሳብ እየሰጠ ሉሊት እንዳትገኝና ፍንጩም ደብዛው እንዲጠፋ ሊያደርግ ይችላል ማለት ነው። ግን ደግሞ ባንቴሮ ጓደኞቹን አሰማርቶ እንዳለው መሰለን እግር በእግር ከተከታተለው ምናልባትም ሉሊትን የት እንዳደረጋትና ሉሊት እሱ ጋር እንደሆነች ሊያውቁ ይችላሉ ማለት ነው። ሉሊትም አሁን ላይ እንግዲህ ያለችበት ሁኔታ በጣም የሚያስጠላና በጣም የሚያሳዝን ነው ማለት ነው። የምታደርገው ነገር በሙሉ ግራ ገብቷታል። ምክንያቱም መሰለ ቤት ውስጥ ነው ያፈናት ማለት ነው። ስለዚህ አሁን ላይ በሷ አቅም የምታደርገው ነገር ምንም የለም። እንግዲህ ባንቴሮና ዴቭን ከመጠበቅ ውጪ ምንም አማራጭ የላትም። ተስፋዋም እንግዲህ እኔ ያለውበት ድረስ ይርዘም ወይም ደግሞ ቀኑ ይግፋ እንጂ እኔን ፈልገው ማግኘታቸው ቀር ነው እያለችም ራሷንም እያጽናናችና ለመሰለም እንግዲህ እየነገረችው ነው ማለት ነው። እኔ መቼም ቢሆን ያንተ ሚስት ልሆን አልችልም፣ በፍጹም እኔ አንተን አልወድህም፣ ካንተም ጋር መሆን አልፈልግም ብትለውም እሱ ግን አንቺ የኔ ንግስት ብቻ ነሽ እያለ እንግዲህ እያስጨነቃት ነው ያለው ማለት ነው። አሁን ላይ ሉሊት እንግዲህ በመሰለ እጅ መውደቋ ተአምር ሆኖባታል ማለት ነው። ያመነችውና እንግዲህ ይቅርታ ብሎ ራሱ ያግባባትና ያታለላት ናኦድንም እንግዲህ እየወቀሰችው ነበር። በእርግጥ አንድ ልብ የሚሰብርና ከገባውና ከተረዳ ናኦድ እንግዲህ እኔ አምኜህ ነበር እንደ ወንድም ይቅርታህንም ተቀብዬ ነበር፣ ጀግና ነህም ብዬ ነበር የማስበው፣ አንተ ግን ጀግና አይደለህም ብላ እንግዲህ በቃላቶች ልትጎዳው ሞክራለች ማለት ነው። ንግግሯ እንግዲህ ናኦድን ሉሊት የተናገረችው ነገር እንግዲህ በተደጋግሞ በሀሳቡ እየመጣበትና እያሰበ ነበረ ማለት ነው። ምናልባትም የሉሊት አባባል ለሀገሩ ብሎ ደረቱን ለጥይት የሚሰጥ መስለህ ነበር፣ አንተ ግን ለብርና ለጥቅም ብለህ ዜጎቿን የምታሰቃይ ክፉ ሰው ነህ ብለዋለች ማለት ነው። ይሄ ቃሏ ደግሞ ናኦድን በጣም አስጨንቆታል ማለት ነው። እንግዲህ አንድ ነገር ማወቅ ያለብን መሰለ እንግዲህ ናኦድን ለጥቅም እንደሆነና ብዙ ወንጀሎችን ሊያሰራው እንደቀረበው ከገባው ናኦድ ሀሳቡን ሊቀይር ይችላል ማለት ነው። አለበለዚያ ግን ናኦድና መሰለ አንድ ላይ ከሆኑ ምናልባትም እንግዲህ ሉሊትንና እነ ዴቭን በጣም ክፉኛ ሊጎዷቸው ይችላሉ ማለት ነው።